የእውነት የወራም ታልክ አረብ አንድ ለምታለክ anyway የእውነት ግን በስነ ስርዓት ነው የምታወራው። አረብኛ እንደዚህ ክበደኝ እንዴ? እኔ እኮ በሩዝ ያደግኩ ልጅ ነኝ። እንዴ በሩዝ ያደገው ሁሉ አረብኛ ይችላል እንዴ? አረም ከውቀት በቃ ረቋል የሌለ ነው ቀረ። እሺ አንድ አስገባለ ኦኬ የምን ሰርግ ነው እንዴ? ጭራሽ ሰርግ ማለት ሰማለ ተጠርጣችሁ? የምን ሰርግ ነው? ሰርግ ነው የሰማልኝ ነው አማርጎ አፋችንም ተዛዝቷል። እዚህ ከመጣም በኋላ ምን ያልተሳሰረ ነገር አለ? እሺ ለማንኛውም አንዱ ደስ እናስገባና ማለት ነው የምር አዋይተናቸው እንወጣለን። እሺ እዚህ ከላይ ያለ ሰው ማን አለ? ገስት ላይ እናስገባ። መቼ እንደሚመቻቸው እንጠይቃቸው። እሺ ጋይስ ለማንኛውም ሰርጉን ወይ ቅዳሜ ወይ እሑድ አስበናል። ግን አብዛኛው ሰው መቼ እንዲመቸው እንደሚመቸው ይንገረንና እንዳጠቃላይ ደህና ነገር መስገን እንዴት ናችሁ? ሰላም ነው። ኬፍክ ኬፍክ ማርክ? እሺ ለማንኛውም ሀኒ ስሚኝማ፣ ወዬ ለምን እንደገባሁ ታውቂያለሽ? እዚህ ያሉ ሰዎች የዱባይ ያሉ ሰዎችን ስም ንገሪኝና አንድ 3 አስገብቼ ከቅዳሜና ከእሑድ ከሁለት አንዱ ቀን እንድንወስን ማለት ነው። አብዛኛው ሰው የሚመቸውን ነው እሑድ ይሻላል። ስለዚህ ያው ዱባይ ላለ ሰው የትኛው ነው? ለምን እሑድ ነው። እዚህ መተን ደግሞ ሁሉም ቢመጣ ደስ ስለሚለን ማለት ነው። ፕሮግራሙ ላይ ሁሉም ስለተጋበዘ ማንም ሰው ባይቀር ይለናል። ስለዚህ ምናላችሁ አንድ 4 ሰው አንድ 5 ሰው ነው እየላስገባና የሚመቸውን ቀን ይነግሩናል ማለት ነው። እሺ እዚህ ጋር እሺ በጣም እርቦናልና ማለት ነው። ቶሎ አውሩኝ። እሺ ኖ ያ እሑድ ነው። ሁሉም የሚመቸው እሑድ ነው። እሑድ ነው። ሁሉም ሰው የሚመቸው እሑድ ነው። እሺ ሌላ ሰው እስኪ ያውራ። ሀኒ እስኪ ሌላ ሰው እንዲያወሩ እዙም አለች። እሺ ቅዳሜ ወይ እሑድ አንድ ጊዜ ወስኑልንና እንውጣ። ደክሞናል፣ እርቦናል። ቀን ሙሉ ስንዘዋዘር በሙቀት ነው ያለው። አሁን ሀኒ ሁላችንም አብሬሽ ሁላችንም ሰላም ብያለሁ። መጀመሪያ ማርክ እንዴት ነህ? መጀመሪያ ያው ሳምንት ሙሉ እኛ የምናውቀው እሑድ እንደሆነ ነው። ለመዳን ቀሞች ግን ቅዳሜ ቢሆን ደግሞ በጣም ምርጥ ነበረ። ነገር ግን አሁን ሁሉም ሰው ደግሞ የሚያውቀው እሑድ ነው። ግን እኛ ደግሞ ቅዳሜ መተን ማለት ነው። ለእሑድ ነው ያስፈቀደው። ነገር ግን ቅዳሜ መተን ደግሞ ቅዳሜ ብናመሽ ራሱ እሑድ ትምህርትም ስለሌለ እረፍት ነበረ። ነገር ግን አሁን እሑድ ደግሞ ማምሸት ራሱ አንችልም። ምክንያቱም ሰኞ ትምህርት ስላለ በማታ በጊዜ መምጣት አለብን ማለት ነው። ግን እናንተ ደግሞ እሑድ ብላችኋል። እንግዲህ አሁን እንዴት ነው ሰው ሁሉ ደግሞ ያወቀው? ፕሮግራሙ ስንት ሰዓት ነው የሚጀምረው? አሁን እንዳጠቃላይ ሰው ያወቀው እሑድ ነው ወይስ ቅዳሜ ነው? እሑድ ነው። ሁሉም ሰው እሑድ ነው ያወቀው። አይ ፕሮግራሙ ስንት ሰዓት ነው የሚጀምረው? ከዛም ባለፈ ደግሞ ማለት ነው ሰዓቱን ያው ጠዋት ትንሽ ስለሚከብድ ሻርፕ 8 ሰዓት ወይ 9 ሰዓት 8 ሰዓት አካባቢ ነው የሚሆነው። በዱባይ 3 ሰዓት ማለት ነው። ቦታ ምናምን ደግሞ አንዳንድ ቦታዎችን እየመረጥን ስለሆነ 9 ሰዓት ከሆነ 2 ሰዓት በዚህ ሀገር በኢትዮጵያ 9 ሰዓት 2 ሰዓት ማለት በዚህ ሀገር 2 ሰዓት ነው። እኛም እኮ ከእናንተ ጋር ነው ያለ ነው። አሁን የምናስበው ከእናንተ ጋር በሰዓት 3 ሰዓት በል ወይ 2 ሰዓት በል። 3 ሰዓት ማለት በኢትዮጵያ ስንት ሰዓት ነው? በኢትዮጵያ
በዱባይ ደግሞ 9 ሰዓት የአንድ ሰዓት ልዩነት እኮ ነው ያለን። በቃ እንደዛ ከሆነ እናደርጋለን። ሻርፕ 8 ሰዓት በዱባይ እንገናኛለን ማለት ነው። ፕሮግራማችን እሁድ ይሆናል። እሺ እራት ግብዣስ እንዴት ነው? እራት ሰዓትስ እንዴት ነው? ስንት ሰዓት ነው ቀለበቱ ምናምን ፕሮግራሙ የሚያልቀው? እሱም ራሱ ብናቅ አሪፍ ነው። እሱን እንግዲህ ገና ስላልጨረስን ወስነን በውስጥ ለማውራት እንሞክርና ሌሎቻችሁ እንነግራችኋለን። ግን ደግሞ እናደርጋለን እሁድ በኢትዮጵያ 8 ሰዓት በዱባይ 9 ሰዓት እንደሆነ ብቻ ዋናው እርግጠኛ እንሆን። ቦታ ምናምን ያሉትን ነገሮች በኋላ ወይንም በኋላ ልኩኝ ተነጋግረን ያለውን ነገር እንወስናለን ማለት ነው። ፋሚሊዎቼ ያው በነጋታው መግባታችን ስለማይቀር ቅዳሜ ማታ ግዴታ መግባት የሰርጉ ማግስት ማለት ነው። ስለዚህ ያኔ በደንብ አድርገን የምናወራ ይሆናል ማለት ነው። ስለዚህ ቅዳሜ ልክ በዚህ ሰዓት ላይ እንገባለን፣ ጠብቁን። ከዛ እሑድ ደግሞ ፕሮግራማችንን እናካሄዳለን። ከዛ በፊት ደግሞ ሰርፕራይዝ አላችሁ። እሱንም ደግሞ ቪዲዮ ላይ እናሳያቸዋለን ማለት ነው። ከሰርጉ በፊት ትልቅ ሰርፕራይዝ አላችሁ። እሱንም በጉጉት ጠብቁን። እንግዲህ እስከዛ ድረስ ይደርሳል ብዬ አስባለሁ። ሰርፕራይዝ እናደርጋችኋለን። ግን ደግሞ ቅዳሜ ስለማይቀር ቅዳሜ ደግሞ ሞር እናወራለን ማለት ነው። ስለዚህ ጨረሰን። እኔ ደግሞ አቅል እያነሰኝ ነው። ትወጣላችሁ? እንውጣ፣ እንብላ። እራት አልበላችሁ? የሰፈር ላይ ያለ ነው መብላ የሚፈልግ ሰው ካለ ይመጣል። ትልቁ ድረስ ራት ሳትበሉ 11 ሰዓት ድረስ ራት ሳትበሉ የወዳችን የምናውቀው እኛ ኧረ እግዚአብሔርን በጣም ከባድ ነው። ላይ በዚህ በቀን አንዴ ሰዓት ራሱ አላገኘንም የምንበላበት ከእንቅልፋችን ምንነ አሁን ለምሳሌ ማለት ነው ወጣን አይደለ? አሁን እስከ ሌሊቱ ስንት ነው? 9 ሰዓት 10 ሰዓት ውጭ ነን። ከዛ 10 ሰዓት ሲል ወደ ቤታችን እንገባለን። ከዛ እንተኛና ከእንቅልፍ የምንነቃው ስንት ሰዓት ነው? 9 ሰዓት። ከዛ ቪዲዮ ካለ ቪዲዮ ለመስራት እንወጣለን። ከዛ 11 እስከ 11 ሰዓት እስከ 12 ሰዓት ቪዲዮ እንሰራለን። በቃ የሚለቀቀው ሁላ እዚህ ሀገር 4 ሰዓት 5 ሰዓት እኛ እየተዘናጋን ያለነው በኢትዮጵያ አሁን በኢትዮጵያ ስንት ሆነ እንላለን። አይ ግን ማለት ነው ምን ግራ እንዳጋባን ታውቃላችሁ? ቪዲዮ ትላንትና ራሱ ሜሮ ላይ የተለቀቀውን ካያችሁ ማለት ነው ግራ ገብቷል ማለት ነው። እና ትንሽ እስክንላመደው ድረስ ነው እስከምን ለምዱት እኮ ነው። አሁን ቪዲዮ ማለት ነው 8 ሰዓት በዚህ ሀገር አሁን ሰዓቱ ስልካችሁ ላይ ይኖራል። ስለዚህ 8 ሰዓት 7 ሰዓት አሁን ረመዳን ጾም የለም። አሁን ትላንትና ሜሮን ላይ በጣም መሽቶ ነው የተለቀቀው። በኢትዮጵያ ነው መሰለኝ። የኔ ስልክ ይኸውላችሁ የኔ ስልክ 5 ሰዓት ይላል። የአብርሃም ስልክ ስናየው ደግሞ 4 ሰዓት ይላል። እኛ ግራ ተጋብተን እናንተንም ግራ አናጋባችሁ እስኪገባን ድረስ እኛው በራሳችን ግራ እንደተጋባን እንቅረሽ። ለማንኛውም ግን ከዚህ በኋላ ቢያንስ በኢትዮጵያ አቆጣጠር በፊት በምንለቅላችሁ ሰዓት ቪዲዮ ለመልቀቅ እንሞክራለን እንጂ አለም ያወጣ በቃ እንደዛ እኮ ከሆነ እኮ በዚህ 7 ሰዓት ማለት ነው። በቃ እንደዛ ማካልሽኝ ዘናጋለሁ። ቆይ እንደዛ አይደለ በኢትዮጵያ 6 ሰዓት አይደለም። ፋሚሊ 11 ሰዓት ነው ምናምን ወደ ቤት የገባ ነው። በቃ ውጭ ነበር እቃ ምናምን እየገዛም ማለት ነው። ከዛ እንተኛና ልክ 10 ሰዓት ለምን 4 ሰዓት ሲል እንነሳለን ተባባለን ማለት ነው። ፋሚሊዎች መሽቶ የማታው 4 ሰዓት የተነሳ ነው እና የዘርጉ ቀራሱ ተኝታችሁ ቪዲዮ በመሀል አልጫንላችሁም እኮ ዘለነዋል። ያው ዛሬ ራሱ ዘለን ነው። ምን እንደሆነ ራሱ አናውቅም። ዛሬም የተነሳ ዛሬም አለቀ። ጠብቀን ነበር ዛሬ ሰርፕራይዝ አለ ተብለን ሰዓቱ ምኑም ግራ አጋባን። ቪዲዮ ልንሰራ ስንወጣ መሽቶ ነው የምናየው ውጭው ማለት ነው። በቃ መጋረጃ ምናምን ስለምንዘጋ ከመሸ ደግሞ እንደገና ቪዲዮ በቃ ላያምር ይችላል ብለን እናንተ አምሽታችሁ ስለምትገቡ ነው ወደ ቤት። ከዛን ቀኑ ሙሉ ትተኛላችሁ ማለት ነው። በቃ ቀኑን ሙሉ እንተኛለን። አሜሪካዊ ሆናችኋል። ዋና ቀኝ ሆኖብናል። ፋሚሊ ድረስ ነው 5 ቀን ሆነን 3 ቀን 2 ቀን ነው። 3ኛ ቀናችን ነው። ሶስተኛ ቀናችን ነው።
የዚህ አመት ነው የሆነብኝ። ሀገር እንዴት ነው የሚዘለቀው ከዚህ በኋላ 10 ቀን በሙሉ ማለት ነው? ግራ ነው የሚያጋባው። አይ ትለምዱታላችሁ። አንዴ ከለመዳችሁት እኮ አይከብድም። አይ እውነት ነገ አሁን ለማስተካከል እንሞክራለን። አሁን እራት በላን አይደል? ውጪ ልክ እንደገባን እንተኛለን ተባለ። ልክ እንደገባን እንተኛለን። ከዛ ጠዋት ለመነሳት ነው። ጠዋት ደግሞ ፀሐዩ ያቃጥላል ምናምን። የሆነ ቀን ጠዋት ወተን ማለት ነው ፋሚሊዎች በጣም ነው በቃ ቀናችን የተብላሸው። ቀንማ እንዴ አሁን እኮ ገና እኮ ነው ሙቀቱ እኮ አልጀመረም። በደንብ አልጀመረም። ጀምሯል። 40 እኮ ነው አቡዳቢ ግን ቢሆንም ገና ነው። መምጣት የነበረባቸው ግን ነው መምጣት የነበረበት 6ኛ ወር ላይ በደንብ ታውቆልን ነበር። እንዴት ቀርጸኸው ነው? ይኸው ኧረ ነደደን ባይዘው ማለት ነው ፋሚሊዎች ከሙቀቱ የተነሳ ይኸው እንዲህ ታክሲው ወዲህ እሺ ራቆቱ ማርቆስ እያያችሁ ነው። ራቆቱ ነበር እየሄደ የነበረው እና በጣም ከባድ ነው። አይ ምልክ ብዙም አይደለም እኮ አሁን አብሺ አሁን እየጨመረ ነው የሚለው ግን ብዙም አይደለም። ይሻላል፣ ከሌላ ጊዜ ይሻላል። ግን ደግሞ ሀርድ ነው ነው እወጣለሁ እዚህ እና ዱባይ ቀንሶ ነው አላውቅም። አቡዳቢ ግን በጣም እሳት ነው። አረ እኛ ጋር ይሻላል እንግዲህ ያኛውን ስላየችው ያኛውን ሙቀትኛ ላይ ነው። ይሄ ግን በጣም አረ ያንን በታይማ እናት ሀገሬ ትላለች። ኢትዮጵያ ሀገሬ ኢትዮጵያ ሀገሬ አዎ የዚህ ነው በቃ ኢትዮጵያ ሀገሬ እያሉ ወደ ሀገር መግባት ማለት ነው። እና በዚህ አይነት እንጃ 15 ቀን ለመቆየት ትንሽ ቻሌንጅ ነው የሚሆንብን። እግዚአብሔር ካለ እንግዲህ መቆየታችን የግድ ነው። እንግዲህ እኔ አቅም እያጣሁ ነው ፋሚሊዎች። እግዚአብሔር ነው ብላችሁ በቀን ውስጥ አንዴ ነው የበላሁት። ያው ስንት ሰዓት ነው አሁን? መሸ አይደለ? የምር ካስታን እንዳንገባ ፈራሁኝ ወደ ሀገራችን እና ትንሽ ግራ እንደዚህ ነው እንደዚህ ነው ላይፋችን የሚቀጥለው። ግን ቪዲዮ ለማስተካከል እንሞክራለን የምንለቅበትን ሰዓት። አረ ቪዲዮ ልቀቁ ማርያም አንተ ቤት አትለቅም። ያለ ቪዲዮ ከዛ ነገ እስኪ ለማስተካከል ነገ ካስተካከልን ማለት ነው ከዛ ጊዜ በኋላ ያለው አይቸግረንም። የነገም ብቻ ነው ቢከብደንም ማለት ነው። ስለዚህ የነገም ማስተካከል። ለማንኛውም ማርክ ደህና ነህ? ምን ደህና ነህ? አብላኝና ደህና ሆናለሁ። መጀመሪያ እንብላ። እሺ በቃ እንብላ ፋሚሊዎች። እግዚአብሔር ምን ያልቻልኩት ራበኝ። ሩታ ኖ ሂዱ ብሉ በቃ። ሩታ እንውጣ ነይ እንብላ ነይ ሂዱና ብሉ። ሩታ የት እንታ አንዴ ወደዚህ አብርሽ አንዴ ወደዚህ አልመጣም ብላ እኮ ነው እዛ ውስጥ ላይ። ኧረ እኔ በላት። እሺ ከእንጥራ እዚህ እንኳን ፎቶ የለም። ፎቶ እንዳያመጣ ፎቶ እየፈለገ እንደው ተመለሰ። ሀሳቡን ቀየረ። መከዳውን ይዞ እንዳይመጣ ኦሮቤላ አንዴ ላይ እየጠበቁሽ ነው። ምን ይዘመጣ ማርክ ነክተናል። ወይ ሩታ እየመጣች ኧረ ደግ ነይ እኛ አየናት። እሱ ማርክን አልብሶ ሊያመጣ ነው። ያማቸዋል እንደ ግራ የገባኝ ገስት ላይ እያዩ የሚደውሉ ይኸው አላልኳቸው። ፋሚሊዎች የሚላኛለች ቁሚ በትምራት ነፍሳቸው አይማርም። አንገባ እያሽ አንገባ
እሺ ለማንኛውም ደከምኩኝ በባዶ መሳቅ ራሱ እኛ እናንተን እናስቃለን እኛ በሳቃችን ፎቶ ስታጠ ጊዜ ዛሬ ደግሞ ማርክን አመጣ ጉሮሮ ራሱ ደከመ። ኧረ ቶንሲሌ በቃ ሂዱ ብሉ። ማርክ እንዳትወርቅ ቶንሲሌ ታመመክ እንዴ? አዎ አቻ አብርሽ ያንን የላኩልህን አሳየውና እሱን ትንበል ግዙ። ዳኒና ማርቆስ ናቸው የታመሙት። ዋትሳፕ የላኩልህ ሌሎቻችን ደህና ነን። የአየር ለውጥ እኮ ነው። ሩታ እንብላ። ሩታዬ የኔ በላትና በቃ ውጡ ሂዱ ብሎ እውነቱን ነው። እግዚአብሔርን ሩታ እየትምጣ ያለው ማነው? ኧረ አሁን ሩታ መጣ እስክታወሩ አሳራቸው። ሰላም ብቻ እንበላትና ሂዱ። እግዚአብሔርን አንድ ታይ ለመሰለሽ አሁን እሷ ስትገባ ማስገባን ምናምን ማለታቸው ስለማይቀር ያሉትን ማውራታቸው ስለማይቀር ማለት ነው። እኛ እራት እንብላበት። እኔ አልቻልኩም። ቻው በቃ ሂዱ ብሎ ቻው። ሁላችሁ ሰላም ደሩ። ደህና ደሩ። ደህና ደሩ። እናንተ ገና ነክቶላችሁ ነው። እኛ ደግሞ ልንተኛ ነው። ትንሽ ወጥተን እራታችንን በልተን እንመጣለን እና ቅዳሜ በሰፊው ስንት ሰዓት እናድርገው? አሁን ስንት ሰዓት ነው የገባንበት? ዛሬ የገባንበት ስንት ሰዓት ነው? በዱባይ አንዴ ነገሩ ላይ የገባንበት 11 ሰዓት 10 ሰዓት ተኩል መሰለኝ የገባችሁት። 10 ሰዓት ተኩል 10 ሰዓት ተኩል ማለት ኧረ 10 ሰዓት ተኩል ሳይሆን በኢትዮጵያ አንዴ ንገሪኝ። የኔ ሰዓት በኢትዮጵያ ንገሪኝ። ከምሽቱ 4 ሰዓት ኢትዮጵያ 3 ሰዓት ተኩል ነው የገባችሁት። 3 ተኩል ምን እናድርገው መሰላችሁ? ግራ ገብቶኝ እኮ ነው 3 ሰዓት ተኩል ራሱ የገባሁት። ግን 4 ሰዓት በቃ በኢትዮጵያ 4 ሰዓት ቅዳሜ እንገናኝና ያሉትን አንዳንድ በዚህ 9 ሰዓት ማለት ነው። በኢትዮጵያ 4 ሰዓት ከሆነ በዚህ 9 ሰዓት ይቻላል። 10 ሰዓት 9 ሰዓት በኢትዮጵያ 4 ሰዓት በእናንተ 9 ሰዓት የሚሆን ብቻ እናንተ በፈለጋችሁበት አድርጋችሁ ሰዓታችሁን። እኔ ግን በኢትዮጵያ 4 ሰዓት ስለሚል 4 ሰዓት ላይ 9 ሰዓት እኮ እንገናኛለን። ከዛ በፊት ሰርፕራይዙ ከደረሰ ሰርፕራይዙ 10 ሰዓት እኮ እንግዲህ ሚዲያው ነው የምናደርገው። እሺ ፋሚሊዎች ፎቶ ልቀቅልን። ከሰርጉ ማግስት ወይ ቅዳሜው ወይ አርቡ ትልቅ ሰርፕራይዝ ነው እና ሚዲያውን ድብልቅልቅ እናደርገዋለን። ሁላችንም የዛን ጊዜ የምንገናኝ ይሆናል ማለት ነው። ሰርፕራይዙም እግዚአብሔር ቢፈቅድ በእርግጠኝነት ይደርሳል። እስከዛ ድረስ ከዛ እሱ ሰርፕራይዝ ደግሞ አልፎ በነጋታው ሰርጉ ቪዲዮ ሲለቀቅ ምናምን ደመቅ ይላል። ከዚህ በላይ ምንም አንጠብቅ። ስለዚህ ሁላችሁንም በጣም ከልብ አመሰግናለሁ። ከልብ እወዳችኋለሁኝ። ውድ ወዳጆች እግዚአብሔር ያክብርልን። ደህና ሁኑልን። እንወዳችኋለን።